በረከቱ ከባላይ ሁሉ ልቤ ይኮናል ሊኪት ዛሬ ነገር ግን ተፋች ጨዋታሽ ምጥን በጣም ይቅርታ ሰላም መለሹ ስጠላሻል እንዴ? አዎ በጣም ነው የሚያስጠላኝ። እንደውም እኔ ከዚህ በኋላ ራሱ አስጠልቶኛል፣ ተጣልቻለሁ። ናታን ነው ተጨንቋል። በግድ እኮ ነው ማየን ይዟት ሄደው። አይዞሽ ብዬ በቃ በርግጥ አንድ ቀን በስተት አድርገናል። እንዴት በአንድ ቀን ምን ሊፈጠር ይችላል? ይልቅ ከለዛ ላይ አይንህን አንሳ። አቻ ከለዛ ላይ አይንህን አንሳ። አላነሳ ፖሊስ መጣ። ይኸውልህ እከተለኛለሁ ብለህ ቅንጭላትክን ነው የማፈርሰው። ተመልከተኝ እንጂ አይኔን ተመልከተኝ። የአብጌል ልጆኛ ወይም ደግሞ ቃዲስ እንግዲህ ቤቱን ገና ሳይከካ ተቦካ ይላል አገሬ ሰው። ገና ከመምጣቱ ባለፈው እንዳያችሁት አንቺ ቆንጅዬ ነሽ ታምሪያለሽ እያለ ለዛን ሲያስኮረመም ነበረ። ዛሬም እንግዲህ ድጋሜ ለዛን አንቺ እንዴት ነሽ ቆንጆ ምናምን ሲላት ለዛ አኩርፈው ነበረ ማለት ነው። ደብሯት ነበር እንግዲህ ከሱ እሷ ነፍስ አውቃ ዘግተው ነበርና ምን ሆነሽ ነው የተቀየምሽው ምናምን በቃ ይቅርታ ምናምን ብሎ ነበር ላሽ ብሎ የገባው። ከዛ በኋላ ኤቢ ቤት ውስጥ ስላልነበረች እሷ እስከምትመጣ ድረስ ቤት ውስጥ ቆይቶ ነበርና በዛ በቆየበት ቅጽበት እንግዲህ የመጀመሪያ ዳጣን ሲያገኛት ዳጣን ምንድነው ያላት? እኔ ምልሽ እጮኛለሽ ብሎ ነው የጠየቃትና ዳጣ እንደዛ ስጠይቃት እንግዲህ ዳጣ ምን አገባህ ብላ ነው የጠየቀችው። የመለሰ የለትና እንዴት እንደዚህ አልሽ? ለካም እንደዚህ መጠየቅ የሌለብኝ ጥያቄ ነው የጠየኩት እንደምናም ሲላት አይ መጠየቅ የሌለብህ ሳይሆን ወቅቱን ያልጠበቀ ጥያቄ ነው የጠየከኝ ብላ ነበር የመለሰችለትና እሺ ይቅርታ ይደረግልኝ ብሏት መለስ አለ። እሷም ኦኬ ብላ መለስ ካለች በኋላ ምንድነው ያደረገው? እሷን እዛ ብሎ እሷ ገልምጣው ስትመልስ ድጋሜ ሰራተኛዋ ለዛን እሷ ጋር ያዘ ማለት ነው። ከዛ በኋላ አንዳንድ ወሮችን ሲያወራ ምንድነው ያላት? ለዛን ለምን አታገቢም በጣም ቆንጆ ልጅ እኮ ነሽ ምናምን ሲላት ነበርና አዎ እሱማ ግን ደግሞ ሰራተኛ ማን ያገባል ብለህ ነው ስትለው ነበር። እንዴ አንቺ እኮ ሰራተኛ ቢሆንሳ ምን ችግር አለው? አንቺ እኮ ቆንጆ ነሽ ምናምን አይነት ጅንጀና የጀነጀናት ነበርና በመጨረሻ ለዛም እንግዲህ ምን አውቅ ብለህ ነው ይሄ ገዜ ነበር እንደዚህ አለ እና የሆነው ነገር እዚህ ላይ ነው ብላ እንግዲህ ለሱ ስታዋየው ነበርና አይ ግዴታ እሱም ብቻ እኮ አይጠበቅብሽም አሁን ላይ በአካል መውጣት ምንድነው ያላት? ሰራተኛ ተቤት አይወጣ ጌት ይገይብልህ ነው ባል እያለችው ነበርና እንዴ ለምን ግዴታ እኮ ከቤት መውጣት አይጠበቅብሽም? ምክንያቱም አሁን ላይ ሶሻል ሚዲያ ላይ ነው ባል የሚፈለገው ባል የሚገኘው ስለዚህ እያለ ነበር የነገራትና እሷም እንግዲህ እንዴ አይ እኔ እሱን አላውቀውም እሱ እንደዛ የሚባለውን ነገር ስለማላውቀው ነው ብላ ነው የመለሰችለት። እሱም እንግዲህ የሆነሽ እንደዛ ካልሽ መልካም ግን እኔ ባልፈልግልሽ ስላት አይ አራኔ ተው አልፈልግም ስትለው ስልክሽን ስጭኝና ጥሩ ባልፈልግልሻለሁ ምክንያቱም ዛሬ ላይ እንዳልኩሽ ያው በስልክ ነው ባልም የሚገኘው እና አሪፍ ቆንጆ ባል አምጣልሽ ብሎ ነበር የጠየቃት። እሷም ደግሞ አይ በፍጹም አልፈልግም ያለችው እያለ አጋጣሚ እንግዲህ ኤቢ መጣች። ኤቢ ስትደርስ ምን እያወራችሁ ነው ስትላት አይ ኧረ ምንም ምንድነው መሰሪው ያለኝ ነበር ስትል እሱ ደግሞ ድጋሚ እሱ ራሱ ዘነከረው። ምንድነው ያለው? አረ እንደዛ አልነበረም ባል አምጣልሽ ባል ፈልግልሽ እያልኳት ነበረ የመጣሽው ሲላት እንዴ አንቺ ተዋሻለሽ እንዴ? ቃዲስ እኮ አይዋሽም። ቃዲስ እያንዳንዷን ነገር ያያትንም የሰማትንም ነው የሚናገረው። ስለዚህ አንቺ ለምን ተዋሻለሽ ስትላት እንዴ ካልሽማ እንግዲያስ እሱን ብቻ ሳይሆን ታዲያ ያኛውንም ንገራታ ስልክሽን አምጪ እያለኝ ነበረ ስልኬን ሊሰጠው ነበረ ይሄንንም ንገራት ስትለው ደግሞ ደነገጠ። አይ አስመሳይ ሰው እኮ ጋይስ ምንም ያክል ቢያስመስል የሆነ ሰዓት መውጣቱ አይቀርም ታውቃላችሁ። ስለዚህ በሱ ቤት ለዛን
ማሳፈሩ ነበር፣ ወይም ደግሞ ውሸት አምናት ብሎ እንትን ለማለት ያክል ነበር የሞከረውና ግን አሁን እውነታው እየታወቀበት ነው እላችኋለሁኝ። እዚህ ጋር ምጥናለች። አሁን ጊዜው ቤተሰቡ ስለተተረማመሰ እንጂ እውነታው ሀቁ የትም አይጠፋም። ከዛ ባለፈ ደግሞ የሚያሳየው አክሽንም በጣም ከባድ ነው። እውነታው መገለጡ አይቀርም። እውነታው ስላችሁ ይሄ ማስመሰሉ፣ ይሄ የሚያስመስልበት ሁኔታ አስመስሉ እስከ መቼ ድረስ ይሄዳል? የትም አይደርስም አይደል ጋይስ? ሊሄድም አይችልም በፍጹም። እና አስመስሉ ምናልባት ዙሁ ነው የትም አይሄድም። እና እንግዲህ ያን ነገር እያደረገ ነው ያለው። በዛ አማካኝነት እንግዲህ ማርታም አሁን ስለተናደደች ነገሮች ሁሉ እንዳልተጠበቁ ስለሆኑ እንጂ የእሱ ማፈሪያ ወይም መወረጃው ሩቅ አይደለም። እያንዳንዱ ነገር ይፋ የሚወጣበት ቀኑ ሰዓቱ ቅርብ ስለሆነ ማለት ነው። እና በዚህ መካከል ነው እንግዲህ ሁኔታዎችን እያየን ያለ ነው። ቀጣዩ ደግሞ እንግዲህ መልካም እንደሚሆን ተስፋ እናደርጋለን። የማርታምና የሰላምን ፍጥጫ በሰላም የሚጠናቀቅ ያድርገው። ሲቀጥል ደግሞ ማርታ በጣም ስሜታዊ ሆናለች። ሰላም ደንግጣለች። ፊቷ ላይ የሚታየው እየታየ ያለው ሪያክሽን በጣም ከባድ ነገር ነው። በዛ ላይ ሰላም ምን ማለት እንዳለባት ግራ የተጋባይ ትመስላለች። ደረጀ ደግሞ እንዳያችሁት ነው፣ እያለቀሰ ነው። በጣም ከባድ ችግር ውስጥ ነው ያለው። ናታን ይሄ ነገር ምንድን ነው አባዬ የሆነ መፍትሄ እንፈልግ ቢልም ደረጀ ሁሉም ነገር እኮ ይፋ ሆኗል፣ ሁሉም ነገር እኮ ወጥቷል። ስለዚህ ምንም አይነት ሌላ ነገር መፈለግ አይጠበቅብንም፣ ያለውን ነገር እዚሁ መጋፈጥ ነው እንጂ ብሎ ነው የተናገረው። እና ቤተሰቦቻችን በጣም ከባድ ነው የሆነው ነገር። እውነት ለመናገር በጣም በከባድ ከሚባለው በላይ ነው፣ ከቃል በላይ ነው እያንዳንዱ ነገር። እንግዲህ ሁሉም ነገር በመልካም ተስተካክሎ ለሁሉ ቀስ ብሎ እንትን እንደሚል ተስፋ እናደርጋለን ጋይሶች። እንግዲህ የቃዲስም ሁኔታ አሳሳቢ ነው። የሱ እንኳን በቅርቡ እንትን ብሏል ሲጀመር ማለት ነው። ዳጣ ዝታበታለች። አንተን ጠብቀኝ በቅርብ ቀን አሁን አይደለም ብላ ነው እንግዲህ ቀስራበት ሄደችው። ስለዚህ ይሄ ደግሞ የትም አያደርሰውም። እውነታው መጋለጡ፣ እውነታው መውጣቱ ስለማይቀር ምክንያቱም ያለበት ሁኔታ በጣም ከባድ ስለሆነ ማለት ነው ጋይሶች። ቀጣይ ሁሉም ነገር ይስተካከላል ብለን ተስፋ እናደርጋለን። ማስመሰል የትም አያደርስም እውነታው ስለሚፈርጥ እና ውድ ቤተሰብ ቀጣይ አዲስ ቪዲዮ ይዘን እስከምንመጣ ላይክ፣ ሰብስክራይብ ማድረግ አይረሳ። ሁሌም ወዳችሁ ፈቅዳችሁ ዘንድ ተከታተሉን እናመሰግናለን። ውድ ቤተሰቦቻችን ላይክ ሸር ማድረጋችሁ አሁንም አይረሳ። ሁሌም ከኛ ጋር ሆናችሁ ስለምታደርጉልን ነገር ሁሉ በጣም እናመሰግናለን ቤተሰቦቼ። ሁሌም የእናንተ ሀሳብ ይገዛኛል። ሁሌም የእናንተ ሸር፣ የእናንተ ሰብስክራይብ ለእኔ በጣም ትልቅ ነገር ነው። ስለዚህ ቀጣይ እንገናኝ።